ያችን መልካም ሴት በሰዓቱ ባታገኘኝና ወደ ቤቷ ወስዳ ባታሳድረኝ ኖሮ ዛሬ እዚህ የሰይፉ መድረክ ላይ የምታዩኝ ብሩክታዊት አልሆንም ነበር ትላለች። ሕይወቴና ታሪኬ በጣም ዘግናኝ በሆነ መንገድ ሊቀጭ ይችል ነበር። ዛሬ ላይ የሁላችንንም ዓይን በእንባ ያራሰ እንዲሁም ደግሞ እጅግ ልብ የሚነካና እስካሁን ተደብቆ የቆየ የእውነተኛ ሕይወት እኑዛዜ በቅንጧና ውቧ ተዋናይት ብሩክታዊት ሽመልስ አንደበት በሰይፉ ኢቢኤስ ፕሮግራም ላይ ተደምጧል። ዛሬ ላይ በኢንስታግራም ላይ ከ1 ሚሊዮን በላይ ተከታይ ያላት፣ ልደቷን በዱባይና በሲሸልስ የምታከብር እንዲሁም ደግሞ በአዲሱ ዲዛይነሮቹ በተሰኘው የኢቢኤስ ድራማ ላይ መሪ ተዋናይ ሆና የምናያት ብሩክታዊት ሽመልስ ከዚህ ስኬቷ በስተጀርባ ግን በሰው ሀገር ብቸኝነት፣ ረሃብና ከባድ ፈተናዎችን አልፋ እዚህ መድረሷን ስትናገር ማልቀስ ብቻ ሳይሆን የሁላችንንም ልብ ነክታለች። እርግጥ ነው ብሩክታዊት ቀበጥ ናት እየተባለችም ትታማለች። ነገር ግን ከዚህ ቀበጥነቷ ባሻገር የሚያሳዝን ሕይወትም እንዳላት ተናግራለች። ብሩክታዊት በ15 ዓመቷ በልጅነት ግልፍተኝነትና በጥጋብ ከቤት ጠፍታ ወደ አዲስ አበባ ስትመጣ የገጠማትን ታሪክ ስታወራ ስሜቷን መቆጣጠር አልቻለችም። ምንም የምታውቀው ሰው ወይንም ደግሞ ዘመድ አለያም የምታድርበት ቦታ ሳይኖራት ከሐዋሳ በተነሳችበት አውቶቡስ ውስጥ ስታለቅስ ያገኘቻት አንዲት ደግ ሴት ያደረገችላትን ውለታ በእንባ ታጅባ ትናገራለች። ያቺ ባታውቃትም መኪና ውስጥ ስታለቅስ አይታ ያዘነችላት መልካም ሴት ሞጆ ላይ ምግብ ጋብዛት አዲስ አበባ ልደት አካባቢ ወደሚገኘው ቤቷ ወስዳ ከ5 ዓመት ልጇ ከሰማር ጋር ለ1 ሳምንት ሙሉ በደግነት ተንከባክባ አሳድራታለች። በኋላም ምክር ሰጥታ ወደ ቤተሰቦቿ እንድትመለስ አድርጋለች። ብሩክታዊት ፈጣሪ በላከላት መላእክት እንደ ዳነች በትልቅ ምስጋና ትገልጻለች። አሁን ላይ ያችን በችግሯ ጊዜ የደረሰችላትን የሰማርን እናት በይፋ እየፈለገቻትም ትገኛለች። ይህ ብቻ አይደለም። ብሩክታዊት በ16 ዓመቷ በድጋሚ ወጥታ ራሷን ለመቻል በአዲስ አበባ ውስጥ የጀመረችው የብቸኝነት ሕይወት ሌላው አስገራሚ ታሪክ ነበር። በ800 ብር የምትከራያት ጠባብ ክፍል ውስጥ በ2500 ብር የገዛቻት አልጋና ፍራሽ እንዲሁም ደግሞ ስቶቭና ትንሽ ፋና ቲቪ ይዛ ኑሮን ከዜሮ የጀመረችበትን ጊዜ ታስታውሳለች። በወቅቱ ለረጅም ጊዜ ጥቅል ጎመን በቲማቲም ብቻ እየሰራችም ትመገብ ነበር። ማንም ረዳት ሳይኖራት በፈጣሪ ጥበቃ እዚህ ደረጃ ላይ መድረሷንም ነው የምትናገረው። ሴት ሆነሽ ቆንጆ ሆነሽ ደግሞም በአዲስ አበባ ላይ ብቻሽን ስትሆኚ የሚገጥሙሽ ፈተናዎች ቀላል አይደሉም ትላለች። ብዙዎች ሊያታልሉሽና ሊሸውዱሽ ይሞክራሉ፣ ግን ደግሞ ፈጣሪ ከክፉ ሁሉ ጋርዶ ጠብቆኛልም ትላለች። በሶሻል ሚዲያ ላይ ስለሚወሩባት መጥፎ ወሬዎች በተለይም ደግሞ የከንፈር ሰርጀሪ አድርጋለች ስለሚባሉት ትችቶችና ስለ ትዳር ወሬዎች ስትጠየቅም በጣም በሳልና አስተማሪ ምላሽ ነው የሰጠችው። ክብደቷ ከ50 ኪሎ ወደ 72 ኪሎ በራሷ ፍላጎትና በደም አይነቷ ምግብ አመጋገብ መጨመሩን፣ ቁመቷ 1 ሜትር ከ80 ሴንቲሜትር በመሆኑ ክብደቷ ለሰውነቷ ተስማሚ እንደሆነና ጅም በመስራት ራሷን እንደምትጠብቅም ገልጻለች። ወሬዎችን ሁሉ በሬ ወለደ ስትልም ነው አጣጣለቻቸው። በተለይ ደግሞ በሶሻል ሚዲያ ላይ ሌት ተቀን ለሚሳደቡና ለሚተቹ ሰዎች የሰጠችው ምላሽ እጅግ ድንቅ ሆኖ አግኝቼዋለሁ። መኪና እየነዳህ ወደ ኋላ ካየህ አደጋ ይገጥምሃል፣ እኔ ትኩረቴ ወደፊት ብቻ ነው ትላለች። የዛሬ 7 ዓመት እኔን ሲሰድቡ የነበሩ ሰዎች ዛሬም እዛው ቁጭ ብለው ይሳደባሉ። እኔ ግን ሕይወቴን እየቀየርኩ ወደፊት እየተጓዝኩ ነውም ትላለች። እናም ሁላችንም ከሰዎች ትችት ይልቅ በራሳችን ሕይወትና ስኬት ላይ ማተኮር እንዳለብን ትናገራለች። በአሁኑ ሰዓትም በአርቱ ብቻ መኖር ከባድ በመሆኑ ኦንላይን ቢዝነስ በመስራት ራሷን እንደምትደግፍና አሁን ላይ በጥሩ የፍቅር ሕይወት መስመር ውስጥ እንዳለችም ጠቁማለች። እውነተኛ ጥንካሬና ውበት ከፈተናዎች በኋላ እንደሚመጣ ወርቅ በሳት ተፈትኖ ያልፋልም ትላለች።